ሰላም የቻናላችን ተከታታዮች እንደምን አላችሁ? በዛሬ ቪዲዮ ባለፉት ጥቂት ቀናት በሀገራችን ኢትዮጵያ በህወሓት ቲፒኤልኤፍ እና በፌዴራል መንግስት መካከል እንደገና ባንሰራራው የፖለቲካዊና ወታደራዊ ውጥረት ላይ ያተኮሩ ትኩስ መረጃዎችን ይዘን ቀርበናል። በተለይም በድንበር አካባቢ የተከሰቱ ወታደራዊ እንቅስቃሴዎችን እንዲሁም ደግሞ የፕሪቶሪያው የሰላም ስምምነት አፈጻጸም ያለበትን ደረጃና ከጠቅላይ ሚኒስትር አብይ አህመድ የተሰጡ ጠንከር ያሉ መግለጫዎች አሉ። በዛሬ ቪዲዮ የምናስደምጣችሁ ይሆናል። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ ያረጋችሁ መጀመራችሁን እርግጠኛ ሁኑ። ለቻናላችን አዲስ የሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ጉዳያችን ንግባ። በመጀመሪያ ባለፉት ጥቂት ቀናት በድንበር አካባቢ የተከሰተውን የጸጥታ ሁኔታ እንመልከት። ከተለያዩ ምንጮች እንደተሰበሰበው በሱዳን ድንበር በኩል በሸራሪ አቅጣጫ ማለት ነው የተሞከረ የትጥቅ ትንኮሳ የሀገር መከላከያ ሰራዊት መከላከሉን ገልጿል። ይህ አጋጣሚ በፕሪቶሪያው የሰላም ስምምነት ከተደረገ በኋላ በሰሜኑ የሀገሪቱ ክፍል የተፈጠረውን አንጻራዊ ሰላም አደጋ ላይ የሚጥል ነው በሚል የጂኦፖለቲክስ ተንታኞች ስጋታቸውን እየገለጹ ይገኛሉ። ይሁን እንጂ የፌዴራል መንግስቱ የሀገሪቱን ድንበርና ሉዓላዊነት የመጠበቅ ስራውን አጠናክሮ እንደሚቀጥል አስታውቋል። በሌላ በኩል ባለፉት 48 ሰዓታት ውስጥ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ባደረጉት ቃለ መጠይቅ በህወሓት ወቅታዊ አካሄድ ላይ ጠንከር ያለ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ እንደገለጹት ህወሓት አሁንም ቢሆን የቆየውና ከወቅታዊው የኢትዮጵያ ፖለቲካዊ ነባራዊ ሁኔታ ጋር የማይሄደውን አስተሳሰብ ይዞ ለመጓዝ እየሞከረ ነው ብለዋል። አክለውም ድርጅቱ ማለትም ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ ለሌላ ግጭት የተዘጋጀ እንደሚገኝና ከውጭ ኃይሎች ጋር በመተባበር ሀገርን ለመበጥበጥ ዝግጅት እያደረገ እንደሆነ ገልጸዋል። ቢሆንም ግን የሰላም በሩ አሁንም ክፍት እንደሆነና ለማንኛውም ሰላማዊ ውይይት መንግስታቸው ዝግጁ መሆኑን ጠቁመዋል። በህወሓት በኩል ባለው ውስጣዊ ሁኔታ ደግሞ በድርጅቱ አመራሮች መካከል የተለያዩ የፖለቲካ ክፍፍሎች መኖራቸውና የጊዜያዊ አስተዳደሩ አወቃቀር ላይ የሚነሱ ውዝግቦች አሁንም አልተፈቱም እየተባለ ይገኛል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ትጥቅ የመፍታትና የተፈናቃዮችን የመመለስ ሂደት ሳይጠናቀቁ አዳዲስ ውጥረቶች መፈጠራቸው በክልሉ መልሶ ግንባታና በህዝቡ ሰላም ላይ ጥላውን አሳርፏል። የዘላቂ ሰላም ማረጋገጥ የሚቻለው ሁለቱ ወገኖች የገቡትን ስምምነት ሙሉ በሙሉ ሲተገብሩና ሰላማዊ የፖለቲካ ምህዳር ሲሰፋ እንደሆነም እየተገለጸ ይገኛል። ወደ ቻናላችን ተከታታዮች ባለፉት ጥቂት ቀናት በህወሓትና በፌዴራል መንግስት መካከል የተከሰተው አዳዲስ የፖለቲካና ወታደራዊ ጉዳይ ይህን ይመስሉ ነበር። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። የዛሬ ቪዲዮ ይህን ይመስል ነበር። ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ መረጃ እንገናኛለን። መልካም ጊዜ